ውድ ምእመናን ዛሬ የጸጋዎች ሁሉ መቋጫ የሐሴት ሁሉ ማሳረጊያ የደስታ ሁሉ ማተሚያ ስለሆነችው የሙእሚኖች የናፍቆት ዓለም ጀነት ላይ ቆይታ እናደርጋለን። ጀነትን ቃላት ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም፣ ግዙፍ ዓለም፣ መቋረጫ የሌለው ዓለም፣ ጸጋ የሞላበት ምድር ዓለም ጀና ዳሩል ሙተቂን የምእመናን ምድር ሙእሚኖች ያለቀሱላት ለሊት ተነስተው የለመኗት የስኬት ምድር፣ የስኬት መቋጫ፣ የደስታ ማሳረጊያ፣ የፌሽታ ማተሚያ ጀነት። አላህ ከጀነት ባሮች አላህ ያድርገን። እሷ ውስጥ በሽታ የለም፣ ህመም የለም፣ ሞት የለም። እሷ ውስጥ ሽንት ቤት መጸዳዳት የለም፣ ንፍጥ የለም፣ አክታ የለም። እሷ ውስጥ ጭንቀት የለም፣ ትካዜ የለም፣ ሐዘን የለም። ስሟም ዳሩ ሰላም ነው፣ የሰላም ምድር ብቻ ነች እሷ። እሷ ውስጥ ተንኮል የለም፣ ነገር የለም። እሷ ውስጥ ክፋት የለም። ደስታ፣ ፌሽታ፣ ስኬት፣ ድሎት፣ ሁሌም ሰርግ፣ ሁሌም ፌሽታ፣ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት። እሷን ለመግለጽ ቃላት አልተገኘም። እሷን ለማብራራት አረፍተ ነገር ተደራጅተው አልሆነላቸው። አላህም በጥቅሉ አዕደቱ ሊዒባዲየ ሷሊሒን እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን ማላ ዐይኑን ረአት አይን አይታው ማታቀው ዓለም ወላ ኡዙኑን ሰሚዐት ጀነቶች የሚሰሙት ድምፅ ተሰምቶ የማይታወቅ ጆሮ አዳምጠው ማታቅ የፌሽታ ድምፅ ይሰማሉ። ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ? እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ አባስ የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢለል አስማእ ነው የሚል። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ። ውበቱ፣ አይነቱ፣ መዓዛው፣ ጥፍጥናው፣ ስያሜው ብቻ ነው የመጣው። ስለዚህ ዱንያ እንደ መነጽር እያየን የጀነት ቆይታ እናደርጋለን። ወደ ጀነት የሚገቡ ሰዎች ከማ ፊ ሙስሊምን ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ዳሒከቱን ሙስተብሽራ ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት እሱ ነው። ሁለተኛው ቅፍለት አላ ከውከቢን ድርይን ፊ ሰማኢ ኢዳአተን ከሰማይ መሃል ብልጭ ብሎ የምታየው የደመቀ ኮከብ አለ። በዛ ቅርጽ የሚመጡ አሉ ፊታቸው እያበራ። እነሱም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሽንት ቤትን አይጠቀሙም ይላሉ። ጀነት ውስጥ ሽንት ቤት የለም፣ ንፍጥም የላቸው፣ አክታም የላቸው። ማበጠሪያቸው ከወርቅ ነው። ጭስ የሚያጨሱበት ገል የተለየ ነው። ጀነት ውስጥ እንቅልፍ የለም። እንቅልፍ ደስታን ይሻማልና ምግብ ይመገባሉ። በምን ይወጣል? ነቢዩ ዓለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው። ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ። እሷ አሳሰበቻቸው። ጊዜያዊ ፍላጎት፣ ጊዜያዊ ስሜት ንጠት በላይ አለፉ። ብሩ አላቸው፣ መልኩ አላቸው፣ ዕውቀቱ አላቸው። ለሐራም ግን አለዋሉት። ዋናውን አገር ናፈቁ። ጊዜያዊን ደስታ ተጸየፉ። ለሷ ተዘጋጁላት።
ዘካቸውን በአግባቡ አወጡ፣ ዝምድናን ቀጠሉ፣ የበደላቸውን አፉ አሉ፣ የጎረቤትን ሐቅ ጠበቁ፣ የሥራ ባልደረባን መብት ጠበቁ፣ የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት። ይችን ጀነት ከነቤተሰቦቻቸው ይገቡባታል። አላህ ከነዚህ ደጋግ ባሮች አላህ ያድርገን። ጀነት ነብዩ አለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል። አንድ ሰሃቦቹ ጋር ነበሩ። ኢብኑ ሒባን በተዘገበው አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም፣ ወረይሓነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባህሩን ሙተረጅ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች፣ ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው፣ የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። አላህ በረቀቀው ጥበቡ ያሳምራት፣ አስውቦ ዲዛይን ያደረጋት፣ አሳምሮ የሰራት ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማትሰለቸው ዓለም። ጸጋ እኮ ይሰለቻል፣ የጀነት ጸጋ ይሰለች። እነለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑት መልካምን የሰሩት ካነት ለሁም ጀናቱል ፊርደውስ ኑዙለን ፊርደውስ የሚባለው ዓለም የነሱ ማረፊያ ነው። ኻሊዲነ ፊሃ እሱም ውስጥ ይዘወትራሉ። ላ የብጉነ ዐንሃ ሒወለን ከሷም መለወጥን አይፈልጉም። ሞትን ሕይወትን የፈጠረ አላህ ነው። ጨለማን ብርሃን የፈጠረ እሱ ነው። መደሰትን መሰልቸትን የፈጠረው እሱ ነው። እንዳትሰለች አደረጋት አላህ። ጸጋዋ የሚታደስ ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ ይሄኛው ምግብ ለምን ደገማችሁን ይላል። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃን ተመሳሳይ ተሰጧቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከአርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው አርሹ ረህማን ከሱ ስር የሚመነጭ ብርሃን አላሉ ነብዩ አለይሂ ሰላቱ ወሰለም። ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ልብ ብላችኋል? የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ። አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰውም ይላል። በእርግጥ ከፀሐይ ለመከላከል አይደለም፣ ከላይ የሚመጣውን ብርሃን ሲጋርዱት የሚፈጥረው ውበት አለ፣ የሚፈጥረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳይበት። ዛፉን ብትራመደው አታቋርጠውም፣ ብትጋልበው 100 ዓመት ይላሉ በሌላ ሐዲስ ላይ ብትጋልበው ማትቆርጠው እላለው ጀነት ውስጥ ብትፈልጉም ይሄን አንቀጽ አንብቡ አሉ። ወዚልን መምዱድ የተዘረጋ ጥላል። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው፣ ግዙፍ ዓለም። እንደኛ በሽካሪዎች የሚቆጠር መኖሪያ አይደለም ያለው። የራሱ ወንዞች አሉት፣ የራሱ ቤተ መንግስቶች አሉት፣ የራሱ የሆኑ ድንኳኖች አሉት። የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ወንዞቹ ከስሩ ይፈሳሉ። 4 አይነት ወንዝ ለሁሉ ሰው ይሰጠዋል። አንደኛው ኩልል ካለ ውሃ ነው የሚፈሰው።
ሌላኛው ንጹህ ወተት ነው የሚፈሰው፣ ሶስተኛው መጠጥ ነው የሚፈሰው፣ አራተኛው ማር ነው የሚፈሰው። አራት አይነት ወንዝ ይኖረዋል። በወንዞቹ ዳርቻ ባለቤቱ ጋር ልጆቹ ጋር እየተዝናና ጓደኞቹ ጋር እየተናፈሰ መጠጣት ሲፈልግ ከሁሉም ተቀነባብሮ ከስር ሚስክ ታትሞበት ይሰጠዋል። ወሚዛጁሁ ሚን ተስኒም ይጨመርበታል። ያን ጠጥቶ የሚገኘውን እርካታ ቃላት ሊገልጸው አይችልም። ጀነት አብሬ ዓለም፣ ወንዞች ያሉበት ዓለም፣ ማራኪ ዛፎች ያሉበት ዓለም፣ ቃላት ሊገልጸው የማይችለው ዓለም ጀነት። እሷም ውስጥ ድካም የለብህም አገልጋዮች አሉ። አላህ ቁርአን ላይ ጠቀሳቸው። ዊልዳኑን ሙኸለዱን ወር ሰርተው ወር የሥራ መልቀቂያ የሚሰጡም አይደሉም፣ ሕያው ናቸው ካንተ ጋር። ስታያቸው ደግሞ እንደኛው አገር እንደሚባለው ደከም ያሉም አይደለም ያንተ አጋዦች። ስታያቸው ምድር ላይ የተበተኑ ሉል ነው የሚመስሉት። ኢዛ ረአይተሁም ይላል እነዚህ ኸዳሞችን ስታያቸው ሐሲብተሁም ይመስሉሃል ሉእሉአን መንሱራ የተበተነ ሉል ነው የሚመስሉት። አረንጓዴ መስክ ላይ ሉል በት ነው በብዛት እስኪ ሲያበራ ሲያንጸባርቅ አይንን ሲያሰክር ያንተ አገልጋዮች እነሱ ናቸው ጀነት ውስጥ። አንተ በዛ ግዛት ውስጥ ንጉሱ አንተ ነህ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ሁሙል ሙሉክ አለል አስረቲል በይዳ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ፣ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ሁሙል ሙሉክ ነገስታቶቹ እነሱ ናቸው። ቢላል ኢብኑ ረባህ ረዲየላሁ ተዓላ ዐንሁ የኛው ቢላል ነብዩ አለይሂ ሰላቱ ወሰላም አንድ ያገኙት፣ አንተ ቢላል ምንድነው የጫማህን ኮቴ ጀነት ውስጥ ሰማሁትስ አሉት። ጥቁሩ ቢላል ሜዳ ላይ ተጥሎ ድንጋይ የተጫነበት ቢላል የጀነት ነገስታቶች ውስጥ አንዱ እሱ ነው። ከነሱ ጋር አላህ ይሰብስበን። የጀነት ናፋቂው ጸጋ ያመለጡ ቅድመ አያቶች አሊያም አንተ አልፈ ካንተ በኋላ የሚመጡ ዝርያዎች አሉ፣ የልጅ ልጆች፣ እነሱም በአንድ ላይ የምታገኝበት ምድር ነው ጀነት። ነቢያቶችን አልናፈክም? ሙሳ ምን ይመስላል? ኢብራሂም፣ ዩሱፍ፣ ዒሳ፣ ዳውድ፣ ሱለይማን፣ ሃሩን፣ ሙሳ እንዴት ናቸው እነሱ? የነሱ ጉርብትና አልናፈቀ? ያለፉ ወላጆችህ፣ ዘመዶችህ፣ ካንተ በኋላ የሚመጡ ዘመዶች፣ ቤተሰብ ሁሉ የሚገናኝበት የደስታ ምድር። ኢነ አስሓበል ጀነት ልየውም አላላ ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን ቢዚ ሆኖ አላላ ፋኪሁን እየተደሰቱ በምን ቢዚ ሆኑ? ቃሉ ፊ ጀሪል አንሃር ወንዞችን እያፈሰሱ ወከትፊ ቲማር ፍሬዎችን እየቆረጡ እየተመገቡ ወዚያረት الانبياء والاهل والاخيار ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው። በደስታ ላይ ነው የሚገለባበጡት። ሑረል ዐይንን እያቀፉ ነው አሁን ያሉት። ወነዘር ኢለል ጀባር የዓለማቱን ፈጣሪ የሰው ልጆችን ሁሉ አስገኘ አላህን በማየት ቢዚ ሆነዋል። ይሄ ረፍትስ የሚነሳ ጸጋ የደስታ ዓለም ውብ ዓለም ከሚገቡት አላህ አድርገን። ታዲያ የመጀመሪያውን ቅፍለት የጀነቱን ቅፍለት የመሩት ወደፊት የሚከነዱት የኛው ነብይ ነብዩና መሐመድ አለይሂ ሰላቱ ወሰላም ናቸው። ጀነት ከሳቸው በፊት ለማንኛውም ሰው አትከፈት። ረሱል አለይሂ ሰላቱ ወሰላም ነቢያትን አስከትለው ኡማቸውን አስከትለው የሰው ልጆችን ሁሉ አስከትለው ወደ ጀነት በር ያቀናል። ያ የብርሃን ቅፍለት ይተማል ወደ ጀነት። የጀነት በርም ላይ እንደደረሱ በሩን ዝና አንኳኳዋለሁ ይላል። ሳንኳኳው ከውስጥ ያለው የጀነቱ ዘበኛ ሪድዋን የሚባለው ማነህ ይለኛል ብዬ ምለዋለሁ። ሙሐመድ ነኝ ይለዋለሁ። ቢከ ኡሚርት አላ አብታህ ለገይሪክ ይባላል። ላንተ እንጂ ለማንም እንዳልከፍት ታዝዣለሁ ይላል። የጀነትን በር መዓዛዋ ከ40 ዓመት በፊት ይገኛል የተባለለትን በር መጀመሪያ ከፍተው የሚገቡት የኛው ነብይ ረሱል ሰለላሁ ዐለይሂ ወሰለም
አላህ ይህን ፍሰትን ይህን የምእመናን የብርሃን ጉዞን ቁርአን ላይ ያስቀመጠው ወሲቀ الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين وسيق الذين اتقوا ربهم نزا ጌታህን ምድር ላይ የተጠነቀቁት ወደ ጌታ በጀማዓ ይጓዛሉ ይላል። ወደ ጀነት በርም ሲደርሱ በሮቿ ተከፍተው ይቆዩአቸዋል። በሩም ላይ የጀነት ዘበኞች ይቀበሏቸዋል። ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል። ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊዲን ይሄን ውብ ዓለም ለዘላለም ግቡበት ይባላል። ያኔ ምእመናን አላህን ያመሰግናሉ። አልሐምዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህን ማመስገን ይጀምራል። ጀነት ስንገባባት ጸጋዎቿ የማይቋረጥ ምቾቶቿ የበዛ የተድላ የፌሽታ ሀገር ነው። ፌሽታው ታዲያ በሚስቶችም ይደምቃል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት አላህ ሲገልጻት ሉኡሉኡ መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። እቺ የጀነት ሰዎች ባለቤት ነች። ሑሩል ዒን ውበቷን ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሶሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት ጠለዐት ዐላ አህሊል አርድ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአትሁ ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደግሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋ ጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል።